السلام عليكم ورحمة الله وبركاته. يتكبراتشو የነሲሃ ቲቪ ተከታታዮች ባለፈው ክፍል በኖህ መርከብ ፕሮግራም ብዙ ቁም ነገሮችን ተነጋግረናል። ዛሬ ደግሞ በአላህ ፍቃድ የአህሉ ሱና ሌሎች አህሉ ሱና መገለጫዎችን የምናይ ይሆናል። ሐያኩሙላህ። አጠቃላይ ከስያሜም ጋር ተያይዞ እንደዚሁ የአህሉ ሱና ወልጀማዓ የሚለው ምንነት ዝርዝር ነገሮችን አይተናል እና በተከለ ደግሞ ስያሜዎቹ ዋናው እሱ ሙሂም እንዳልሆነና በዛ ባህሪ አህሉ ሱና በሱናና በጀማዓ ራስን መግለጽ በተግባር ማሳየት ይሄ እንደሆነ ዋናው አይተናል። ስለዚህ ከአህሉ ሱና መገለጫዎች አንዳንዶቹን ማየት ይኖርብናል። አህሉ ሱናን ከሌሎች የሚለያቸው ምን አይነት መገለጫዎች ይኖራል? طيب ያው እንደሚታወቀው አህሉ ሱና ወይም ትክክለኛውን የመልእክተኛውን ፈለግ የሚከተሉ ሙስሊሞች ከሌሎች የቢድዓ ተከታዮች የሚለዩባቸው በጣም በርካታ ነጥቦች ይኖራሉ። ነገር ግን እንደ ጥቅል አንድ ለነዚህ ሁሉ ልዩነቶች ምክንያት የሆነ መገለጫ መጥቀስ ይችላል እዚህ ላይ። እሱም ሰላመቱ መስደሪ ተለቂሂም ማለት እነሱ ዲናቸውን የሚወስዱበት ምንጭ የጠራ መሆኑ የተስተካከለ ምንጭን መደገፋቸው ማለት ነው። እና ያ ማለት ይህ ዲን እንግዲህ አላህ ያወረደው ወህይ ነው ለመልእክተኛውና እነሱም የሚደገፉት ወህይ ላይ ነው። ቁል ኢነማ አንዚሩኩም ቢልወህይ። ስለዚህ መልእክተኛው አለይሂ ሰላቱ ወሰላም ከአላህ ዘንድ የመጣላቸውን ወህይ ነው ያስተላለፉት። ያ ወህይ ቁርአን ሊሆን ይችላል ወይ እሳቸው ሱና ሊሆን ይችላል። እሳቸው ከልብ ወለድ ወይ ከራሳቸው የሚናገሩት ነገር የለምና በአንድ ሐዲስ ላይ አላ ኢኒ ኡቲቱል ቁርአነ ወሚስለሁ መዐሁ ብለዋል። ቁርአንና እንደሱ አይነት ተመሳሳይን ተሰጥቻለሁ ብለዋል። ያ ማለት ሱናቸው ወይም ደግሞ የሚያስተምሩት አስተምሮ ነው ማለት ነው። እና የሱና ተከታዮች በዋነኝነት የሚደገፉት ቁርአንና ሐዲስ ላይ ነው። ከቁርአንና ከሐዲስ የሚያስቀድሙት ሌላ ምንም ምንጭ የለም። ብሎም በቁርአንና በሐዲስ ላይ ሲመረኮዙ ከከበሬታ ጋር ማለት ቁርአንና ሐዲስን በጣም የሚያልቁ ናቸው ማለት ነው። የአላህ ንግግር ስለሆነ የመልእክተኛው ንግግር ስለሆነ ያልቁታል። ሌላ አማራጭንም አይወስዱም ማለት ነው። አላህ በቁርአኑ ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁሙል ኺየረቱ ሚን አምሪሂም ይላል። አላህና መልእክተኛው አንድን ነገር በወሰኑ ጊዜ ለአማኝ ወንድም ይሁን ሴት ሌላ ምርጫ ሊኖራቸው አይገባም ይላል። ስለዚህ ምንም ምርጫ አይኖራቸውም ማለት ነው። ቁርአንና ሐዲስን ቅድሚያ ይሰጣሉ እና በተቃራኒው ቁርአንና ሐዲስን ያው ማስረጃነቱን በቀጥታ ባያስተባብሉ እንኳን አንዳንድ የቢድዓ ሰዎች የቁርአንና የሐዲስ መልእክትን መቀበል ሲከብዳቸው ልናይ እንችላለን። ከቁርአንና ከሐዲስ ይልቅ የራሳቸውን አእምራዊ እሳቤ ሊያስቀድሙ ይችላሉ። ወይ የሆነ አንዳንድ በተሰውፍ ውስጥ ድንበር እንዳለፉ ሰዎች ለምሳሌ ልቤ ውስጥ የተሰማኝ የሆነ የወረደልኝ መልእክት ምናምን እያሉ የተለያዩ ከቁርአን حدثني قلبي عن رب እዚህ ደረጃ የሚደርሱም አሉ። ልቤ ከአላህ ቀጥታ ነግሮኛል። የሱ ሰነዱ ነው እንግዲህ ቀጥታ ዑለማዎች ከመልእክተኛው የሚያወሩትን ነገር በትክክል በታማኝ ምንጮች ላይ እንደተመረኮዙ ለማሳየት ሰነድ ያወራሉ። ከዚህ ይሄን ነገር ከከሌ ሰምቼ ነው ኢላ አኺሪ እስከ መጨረሻው ሰነዱ የተያያዘ ነው። ይሄ ግን ቀጥታ ያንን ሁሉ ጥሶ የተሰማውን ስሜትና ዝንባሌ ለማንጸባረቅ ፈልጎ ያው حدثني قلبي عن ربي ይላል። ይሄ አይነቱን ነገር አህሉ ሱና በፍጹም አይቀበሉም ማለት ነው። እና ቅድሚያ ሁሉም የሚሰጡት ለቁርአንና ለሐዲስ ነው። ማስረጃቸው ቁርአንና ሐዲስ ነው። ያ ቁርአንና ሐዲስ ሲባል ቁርአን በደረጃ ከፍ እንደሚል ግልጽ ነው። ነገር ግን ሐዲስም ትክክለኛ ሐዲስ እስከሆነ ድረስ ሰነዱ በተጣራ መልኩ እኛ ጋር ደርሶ ይህንን የሚጻረር ነገር ማለት ሪዋያውን ለምሳሌ ሻዝ የሚያደርግ ሌላ ዘገባ እስከሌለ ድረስ ከመልእክተኛው የተረጋገጠ በሐዲስ ሊቃውንት ሚዛን መሰረት ተጣርቶ እኛ ጋር የደረሰ ነገርን በማስረጃ ደረጃ ልክ እንደ ቁርአን ነው ማለት እሱም ማስረጃ ነው። ልክ ቅድም እንዳልነው መልእክተኛው እንደተናገሩት አላ ኢኒ ኡቲቱል ቁርአነ ወሚስለሁ መዐሁ ይላሉ እና ይህንንም ይቀበላሉ ማለት ነው። የሱና ተከታዮች አንድ የሱና ተከታይ ያስባላቸውም ይሄ ነው። የመልእክተኛውን ሱና ይከተላሉ። ሐዲስንም ስለሚከተሉ አህሉል ሐዲስም ተብለዋልና ይሄ ትልቁ ነገር ነው ማለት ነው። ከዚህ ጋር ደግሞ አብሮ የሚጠቀሰው ነገር ምንድነው? ኢጅማዕ ዑለማ ማለት ነው። ማለትም አላህ ሱብሓነሁ ወተዓላ ይሄኛው ህዝበ ሙስሊም በባጥል ላይ እንዳይሰባሰብ ጠብቆታል። አንዳንድ ሐዲሶች ላይ በግልጽ እንደተወሳ ማለት ነው ማ ካነ አላሁ ሊየጅመዕ ኡመቲ ዐላ ضላላ
ኢነላህ ላ ዩጅሚዑ ኡመቲ ዐላ ضላላ ሐዲሱ በነጠላ ሲታይ የተወሰኑ የሰነድ ትችቶች ባያጡትም ግን ተሰብስቦ አንዱ ሌላውን የሚያጠናክር መንገድ ነው ያለው ማለት ነው። እና በዚህ መሰረት የመልእክተኛው ተከታይ የሆነው ህዝበ ሙስሊም በባጢል ላይ ተሰባስቦ ሐቅ በሆነ ትውልድ ሊጠፋ አይችልም። ሁሌም ሐቅ የበላይ ሆኖ ነው የሚቆየው። ለዚህ ነው አላህ ሱብሓነሁ ወተዓላ በቁርአኑ ወመን ዩሻቂቅ ረሱለ ሚን ባዕድ ማ ተበየነ ለሁል ሁዳ ወየተቢዕ ገይረ ሰቢሊል ሙእሚኒነ ንወሊሂ ማ ተወላ ወኑስሊሂ ጀሀነመ ወሰአት መሲራ ይላል። መልእክተኛውን ማስረጃው ወይም መመሪያው ግልጽ ከሆነለት በኋላ የሚጻረር እንደዚሁም ከሙእሚኖች መንገድ ውጭ ሌላን የሚከተል ሰው ወደ ዞረበት እናዞረዋለን። የመረጠውን ያው ይዞ እንዲቀጥል እናደርገዋለን ማለት ነው። ንወሊሂ ማ ተወላ ወኑስሊሂ ጀሀነምንም እናስገባዋለን እና ምንኛ የከፋች መመለሻ ነች ይላል። ስለዚህ ይህ የሚያሳየው ምንድነው? ከሙእሚኖች መንገድ ውጪ መውጣት እንደማይቻል ነው። ሙእሚኖች ማለት ሰቢል ሙእሚኒን ሁሉም እንግዲህ አንድ አይነት አቋም ላይ ካሉ አንድ ሰው ተነስቶ ለእኔ ግን የሚመስለኝ ብሎ ሐታ ቁርአንና ሐዲስን እንደማስረጃ ቢጠቅስ ራሱ ግንዛቤው ስህተት እንደሆነ እናውቃለን። ሁሉም ዑለማዎች በአንድ ዘመን ላይ አንድ አቋም ላይ ካሉ ይህ ሐቅ እንጂ ባጢል ሊሆን አይችልም። ስለዚህ የሱ ግንዛቤ ነው ስህተቱ ማለት ነው። እና ይህ አንቀጽ ያው ኢጅማዕ ትክክለኛ ማስረጃ እንደሆነ ያሳያል። ወየተቢዕ ገይረ ሰቢል ሙእሚኒን የሚለው ሌሎችም ቦታዎች ላይ ለምሳሌ አጢዑ ላህ ወአጢዑ ረሱለ ወኡሊል አምሪ ሚንኩም ፈኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ይላል። በሆነ ጉዳይ ከተጨቃጨቃችሁ ወይ ከተለያያችሁ ወደ አላህና ወደ መልእክተኛ መልሱት ሲል ከተለያየን ነው መመለስ የሚያስፈልገን፣ ካልተለያየን ያው መመለስ አያስፈልገንም የሚለውን እንድምታ ያስተላልፋል ማለት ነው። ሌሎችም ያው የታወቁ ማስረጃዎች አሉ። ኡሱሉል ፊቅህ ኪታቦች ላይ በሰፊው የተብራራ ርዕስ ነውና ዋነኛ ሶስት መሰረቶቻችን እኚህ ናቸው። አልኪታብ ወሱና ወልኢጅማዕ ማለት ነው። ከዛ በኋላ አቂዳ ላይ ቅያስን አንጠቀምም። በተለይ አላህን ሲፋት በተመለከተ ያው ቅያስ አልአውላ የሚባለው አልመሰል አልአዕላ የሚባለው ካልሆነ በስተቀር እሱም ያው ፍጡር ደካማ ከመሆኑ ጋር እርሱ ዘንድ ቢወጅህ ምን الوجوه ነቅስ የሌለበት በየትኛውም ሁኔታ ነቅስ ወይም ጉዳት የሌለበት ምልአት ካለ አላህ ለዚህ ምልአት ይበልጥ የተገባ ነው የሚለውን የሚያሳዩ ማስረጃዎች አሉ። ንጽጽር በማነጻጸር ማለት ነው። ንጽጽሩ ግን በሁሉም መልኩ ሳይሆን ያው በተወሰኑ የተገደቡ ሁኔታዎች ብቻ ነው። ከዛ ውጭ ግን አስሉ በተውሂድ ላይ ቅያስን መጠቀም ትክክል እንዳልሆነ ዑለማዎች እዚህ ላይ ኢጅማዕን ጠቅሰዋል። እንደ እብን ዓብድል በር እና አልኸጢብ አልበግዳዲ እንደዚሁ ትክክለኛ ቅያስ ነው ያልሆነ ብለው ለሁለት ለይተው አስቀምጠውታል። እዚህ ዑለማዎች የተስማሙበት አልኪታብ ወሰሒሑ ሱና ወልኢጅማዕ እነዚህ ሶስቱ የመረጃ ምንጮች ብለን እንወስዳቸው። እነዚህ ላይ ምንም ጥርጥር የለም የመረጃ ምንጮች መሆናቸው ማለት ነው። እና እነዚህን የመረጃ ምንጮች ስናያቸው ማዕሱም ናቸው በራሳቸው። ኪታብ ትክክለኛ ሱና ኢጅማዕ በትክክል ስህተት ሊሆን አይችልም። እና በእንዲህ አይነት ምንጭ ላይ አህሉ ሱና መመርኮዛቸው ከጥመት ይጠብቃቸዋል ማለት ነው። በተቃራኒው ግን የራሱን ግንዛቤ ለምሳሌ የሚያራምድ ከሆነ የሰው እሳቤ ሊለያይ ይችላል። ልክ የእናት ወድ ዥንጉርጉር እንደሚባለው በአስተሳሰብ ሰዎች በጣም ብዙ አይነት ናቸው። እና በማን አቅል ነው የሰዎች ማን ነው የቁርአንና የሐዲስ መልእክት የሚለካው የሚለው ነገር ተገቢ ጥያቄ ሊያገኝ አይችልም ማለት ነው። ያኒ አህሉ ሱና መገለጫ ትልቅ መገለጫ ነው ያልነው ይሄ መፍተረት ተረቲ የሚለው ነገር ከፊረቆች ወይም ሌሎች አመለካከቶች ጋር ስናየው ሙሉ በሙሉ የነሱን አካሄድ ግልጽ አድርጎ የሚያሳይ ነው። ወደ እነሱ ስንሄድ ከዚህ ተቃራኒ ቅድም እንዳልነው የተለያዩ የባጢንያ አስተሳሰብ ያላቸው ሰዎች ቀጥታ ከአላህ ነው የምንወስደው ይላሉ። ፈይድ ልቤ ላይ አላህ ዝም ብሎ አፈሰሰው ይላሉ። ያኒ መናማት ምናምንን ዋና የመረጃ ወይም የማስረጃ ምንጭ ማድረግ ይፈልጋሉ። ሌሎችም ጋር ስናይ በተለያዩ ከአህሉ ሱና ጋር ኒዛ ያለባቸው ያልተስማሙባቸው ነጥቦችን ስናይ ትልቁ ኺላፍን ያሰፋው ነገር ሁላችንንም የሚሰበስበን መረጃ ስለሌለ ነው። እኛ መረጃ ብለን በትክክል ዋህይ ነው እና ተከበሉት የምንላቸውን ነገሮች ለሱ ክብር ስለሌላቸው ነው። አህሉ ሱና ፊል ሙቃብል ለኪታብና ሱና ተዕዚም ያደርጋሉ። صحيح ولذلك ቁርአን ላይ ለምሳሌ ይሄ ከአላህ ዘንድ ባይሆን ኖሮ እርስ በርስ ግጭት ታገኙበታላችሁ ሲል ማለት ነው። ولو كان من عند غير الله لوجدوا فيه اختلافا كثيرا ሲል ይሄ ቁርአን መሰረታችን ከሆነ እኛም አንተ እንዳልከው እርስ በርስ የሚጋጭ አስተሳሰብ አይኖረንም። የምንከተለው ነገር እርስ በርሱ አይጋጭምና ማለት ነው። ግን ሁሉም የራሱን አመለካከት ከተከተለ አስቸጋሪ ነው። ولذلك
ችግሩ ደግሞ ምንድነው ብዙዎች ቁርአንና ሐዲስን ብቻ ሳይሆን ሌሎችንም እንከተላለን የሚል ግልጽ ቋንቋ ላይናገሩ ይችላሉ። አሁን ለምሳሌ መናም ሩእያ ወይ ደግሞ የሆነ ፈይድ ከላይ የመጣልኝ ምናምን የሚሉ አሉ። ይህንን ግን ሳይሉ ቁርአንና ሐዲስን ነው የምንከተለው ብለው በተጨባጭ ግን አተገባበራቸውን ስንመለከት በትክክል የቁርአንና የሐዲስ መልእክት እየተከተሉ ሳይሆን የመሰላቸውን ነገር በቁርአንና በሐዲስ አስታከው እየተከተሉ ነው። በግልጽም ደግሞ የሚሉም አሉ ትክክለኛ صحيحም ቢሆን ለምሳሌ ከሐዲስ አልጃሪያ ጋር ተያይዞ አንዳንድ የሲፋትን የተመለከቱ አንቀጾችን ማስተካከል ማለት እነሱ ታዊል ማድረግም ለሰው ማስረዳትም የሚከብዳቸው ነገር ሲመጣ ይሄ እንኳን ትክክለኛም ቢሆን ምክንያቱም የሐዲሱ ضعيف ነው ማለት አይችልም صحيح ሙስሊም ላይ ነው ያለው ምናምን ስለዚህ صحيح እንኳን ቢሆን ከአቅል ጋር እስከተጋጨ ድረስ አንቀበለውም ይያሉ የሚናገሩ ሰዎች አሉ በአገራችን። ግን እንዲህ አይነት ወሬዎች አሉ። ይሄ እንግዲህ ያው መጀመሪያው ነው ድፍረቱ የመጣው في الحقيقة ለቁርአንና ለሐዲስ አንድ ሰው ካለው ምልከታ አንፃር ነው። በተለይ በዚህ በአላህ ስሞችና ባህሪያት ዙሪያ ከትክክለኛው ፋና በጣም የራቁ ሰዎች አንዳንዶቹ ቁርአንና ሐዲስን ቃላዊ መረጃ ያኒ እነዚህ አእምራዊ በሆነ መልኩ እውነታን የሚያስረዱ ሳይሆኑ በቃ ወህይ ስለሆኑ ብቻ በቃል ደረጃ ስለተነገሩ ቃላዊ መረጃ ናቸው ይላሉ። ማለትም ያው አዲላ ለፍዝያ ናቸው ነው የሚሉት። እና አዲላ ለፍዝያ ከሆነ ደግሞ አልአዲለቱ ለፍዝየቱ ላ تفيد اليقين የሚሉ አሉ። ቃላዊ መረጃ ቁርአንና ሐዲስ ማለታቸው ሌላ ነገር አይደለም። አዲላ ለፍዝያ ሲሉ እርግጠኝነትን አይወርስም ይላሉ። ይሄኛው አንዳንድ የዚህ መዛብ ራሱ ተከታይ የሆኑ እንደነ አልጆርጃኒ ያሉ ዑለማዎች እንደሚገልጹት የሙዕተዚላዎችና የአብዛኛዎቹ አሻዒራዎች አቋም ይሄ ነው። አልአዲለቱ ለፍዝየቱ ላ تفيد اليقين እርግጠኛነት አይወርስም። ምክንያቱም ይሄንን ሁሉ በአቅልህ መዝነህ ነው የምትቀበለው እንጂ እንደመጣ መቀበል የሚባል ነገር የለም ይላሉ። እና እንዲህ አይነት አካሄድ ነው ለዚህ ድፍረት የሚያበቃቸው ብዙዎችን ቁርአን ላይ ሐዲስ ላይ የመጣውን ነገር እኛ ከአቅል ጋር በሚገጥም መልኩ እንፈስረዋለን። መመለስ የምንችለውን ሐዲስ ከሆነ ለምሳሌ እንመልሳለን፣ ካልቻልን ደግሞ ያው ተእዊል እናደርገዋለን የሚል አካሄድ የሚመርጡ አሉ ማለት ነው። እና ቀጥታ መልእክተኛው እንዳሉት አውቆ ይሄንን አልቀበልም ካለ ይሄ ኩፍር መሆኑ ምንም ጥርጥር የለውም። እሳቸው እንደተናገሩት አምኖበት። ግን የተወሰኑት የሚሉት ወይም ብዙዎቹ እኛ እንደዛ አንልም፣ ያው መልእክተኛው እንዳልተናገሩት እናምናለን ለማለት ነው። ትክክለኛ ሐዲስ እንዳልሆነ መለያ የምናደርገው ይሄንን ነው ማለት ነውና في الحقيقة እንዲህ አይነት አባባሎች በተለይ ከራሳቸው አእምሮ አንፃር ሐዲስና ቁርአንን የሚመዝኑ ሰዎች ንግግር በድሮ በሰለፎች ጊዜ የዝንዲቆች ምልክት ነበር። እንዲህ የሚል ሰው ቀጥታ እርምጃ ይወሰድበት ነበር በፊት ማለት ነው። አሁን ያለንበት ዘመን የተለየ በመሆኑ እንጂ ማለት ነው። እና في الحقيقة በደንብ ካስተዋል ነው ትክክለኛ ከቁርአንና ከሐዲስ የተወሰደ ማስረጃና ቀጥተኛ አእምሮ የሚጋጩ አይደለም። ግን እነሱ አእምሮአዊ ማስረጃ የሚሉት ሁሉም ባለ አእምሮች የሚስማሙበትን እና የሚጋሩትን ምልከታና የማስረጃ አይነት ሳይሆን የተወሰኑ ፈላስፋዎች ያሰመሩላቸው መስመር ነው። የግሪክ ፈላስፋዎች ለምሳሌ ዒልም ከላም ላይ ያሰመሩላቸው ነገር አለ። ጅስም አረዳ ያስፈልገዋል። ጅስምና አረዳ አይለያዩም። ስለዚህ የማይለያዩ ከሆነ አንዱ ከሌላ አይቀድምም ማለት ነው። ስለዚህ አረዳ የሚቀበል ሲፋ የሚቀበል ከሆነ ጅስም ይሆናል። ጅስም ደግሞ ፍጡር እንዲፈጠር አይደለም። ለምን ጅስም ሙረከብ ነው ኢላኺ። ይሄ ሁሉ ተራ ሀተታ في الحقيقة በትክክለኛ አእምሮ ሲመዘን ራሱ የግድ አይደለም። በዚህ ላይ እነሱ አሻሚ የሆኑ ቃላትን ይጠቀማሉ። ጅስም ሲሉ ብዙ ሰው የሚመስለው እንደኛ አይነት አጥንትና ስጋ ይመስለዋል። አላህ ጅስም አይደለም ሲሉ እነሱ ምንም የሚታይ ነገር ሊኖር የሚችል ነገር ህልውና የሚያሳጣው ተፍሲር ነው የሚፈስሩት። በእነሱ ገለጻ ለምሳሌ አየር ጅስም ነው፣ እሳት ጅስም ነው፣ ውሃ ጅስም ነው፣ ይሄን ሁሉ ነው እና ምንም ነገር አይደለም ሲሉ ልክ ሙዕተዚላዎች እንደሚሉት ለምሳሌ አይታይም። ለምን የሚታይ ቢሆን ኖሮ አላህ ጅስም ይሆን ነበረ ይላሉ። እና እነሱ ግን ይህንን በዚህ መልኩ አያስፋፉትም ማለት አብራርተው አይናገሩም። እና እንደዚህ ማለባበሻ የሆኑ ቃላትን እየተጠቀሙ ከዛ በኋላ ደግሞ ትክክለኛ ያልሆኑ ሁሉም ሊስማማበት የማይችል አእምሮአዊ ብለው የሚጠሩትን መንገድ እየተከተሉ ከዛ ከአእምሮ ጋር ይጋጫል ይለዋል። የተጋጨው ካንተ ጠባብ ግንዛቤ ጋር እንጂ ከቀጥተኛ አእምሮ ጋር ቁርአን አይጋጭም።
አዎ የሚገርመው ምንድነው ከዚህ በፊት የነበረው ለምሳሌ የተለያየ ባጥንያ አመለካከት ያላቸውን ወይም እንደ ጃህሚያና ሙዕተዚላ ያሉ ሰዎችን ኢንካር ያደረጉባቸው አንዳንድ ሻዒራዎች ነበሩ የድሮ ማለት ነው። በተለይ ደግሞ አንዳንድ ለምሳሌ ገይብያት ነገሮችን ኢንካር ያደረጉ ወይ በሌላ ነገር የፈሰሩ ከጀና ወናር ሁሉ የነዒም الجنة ونعيم وعذاب النار ويمساسلو ነገሮችን ኢንካር የሚያደርጉ የነበሩ ሰዎችን እነዚህ ሰዎች እነሱ ላይ መልስ ይጽፉ ነበር እና ሲራጥም ችግር እንደ ቀድም እንዳልከው ያው ለፍዙ የመጡት ንሱሶች በዚህ ላይ ዲላላ የላቸውም ሌላ ማዕና ነው ያለው እንደዚህ ማለት ነው እንደዚህ ነው ያያሉ የሚፈላሰፉ ሰዎች ላይ አይ ይሄ በእነዚህ ነገሮች ላይ በሙሉ ያኒ ትክክል አይደለም መቅሱድ ነው ማዕናው ምናምን ብለው ወይ ማድረግ አይቻልም ቀጥተኛ ከዛ በኋላ ግን ሌላ ሲፋቶች ላይ ምናምን ሲሆን ደግሞ የነሱ መዝሀብ ነው እየተከተሉ ያለው ተአዊል ያደርጋሉ ይሄ ነው አንድ የባጢል መገለጫ እርስ በርስ የሚጋጭ አካሄድ መሆኑ ነው ኢነኩም ለፊ ቀውል ሙኽተሊፍ يؤفك عنه من أوفك እንደ አላህ Subhanahu Wa Ta'ala ባጢል ሁሉ ጊዜ እርስ በርሱ የሚጋጭ አካሄድ ነው በልሁም في امر مريج እንደሚለው ማለት ነው እና እንዳልከው في الحقيقه عقልን ወይም አእምሮዊ መልክታን ከመመርኮዝ ጋር ተያይዞ መጠቀስ የሚገባው አንድ መርሆ ወይም ቁም ነገር ትክክለኛ ወይም ቀጥተኛ የአቅል መልከታ እና የቁርአንና የሐዲስ መልእክቶች ወይም ነቅል ሊጋጩ አይችሉም ማለትም ሁሉም ሊስማማባቸው የሚችሉ ሁሉም ባለ አእምሮ የሚጋራቸው እውነታዎችና ቁርአንና ሐዲስ ውስጥ ያሉ እውነታዎች የሚጋጩ ሊሆኑ አይችሉም ነዓም ቁርአንና ሐዲስ ውስጥ አንዳንድ ጊዜ ከአቅል አቅም በላይ የሆኑ ከፍ ያሉ ነገሮች ሊመጡ ይችላሉ ስለዚህ አቅል ላይደርስባቸው ይችላል ግን ላይደርስባቸው ይችላል የሚለው አረፍተ ነገርና ይጋጫል የሚለው አረፍተ ነገር በጣም የተለያዩ ነገሮች ናቸው እኛ ላናውቀው እንችላለን ላንደርስበት እንችላለን ከአእምሮ እሳቤ ወይም ጣሪያ በላይ ነው ያለው ግን ያ ማለት ይጋጫል ማለት አይደለም ይሄ ሊታወቅ ይገባልና የቁርአን ሐዲስ መልእክቶች في الحقيقه ብዙ ጊዜ አእምሮአዊ የሆኑ ማስረጃዎችም ናቸው ዝም ብሎ እነዛ የቢድዓ ሰዎች እንደሚሉት አዲላ ለፍዚያ ወይ ደግሞ ቃላዊ ማስረጃዎች ብቻ አይደሉም የተለያዩ ቦታዎች ላይ አእምሮአዊ የሆኑ ምላሾች እናገኛለን ለምሳሌ ከሞትም በኋላ እንቀሰቀስም የሚሉ ከሃዲያንን አላህ Subhanahu Wa Ta'ala በዚህ መልኩ ምላሽ ይሰጣቸዋል ምሳሌያዊ የሆኑ የቂያስ አይነቶችን ሊጠቅስ ይችላል ብዙ አይነት አእምሮአዊ እና አእምሮን የሚኮረኩሩ ነገሮችን እናገኛለን ለዚህ ነው ቁርአን ላይ የማያስተውሉ ሰዎችን አላህ ይወቅሳቸዋል አፈላ ተዕቂሉን አፈላ ያዕቂሉን የሚሉ يعني የቁርአን አንቀጾች አሉ وقالوا لو كنا نسمع او نعقل ما كنا في اصحاب السعير ነገር ግን ይህ እውነት ከመሆኑ ጋር ምናልባት ተጋጩ ቢባል አይጋጩም ብለናል አይደለም ተጋጩ ቢባል في الحقيقه ግጭቱ ያለው የኛ ግንዛቤ ውስጥ ነው ግን عند توهم التعارض يعني تعارض አለ የሚል እሳቤ ከመጣብን ሁሌም ቢሆን ያለ ምንም መንደርደሪያ የቁርአንና የሐዲስን ቀጥተኛ መልእክት ማስቀደም ይኖርብናል ማለት ነው ስለዚህ ቀጥዒ የሆነ የቁርአን ማስረጃ ወይም የሐዲስ ማስረጃና ቀጥዒ የሆነ ሁሉም የሚስማማበት አቅሊ የሆነ ማስረጃ አይጋጩም ምሳሌ ያምጣ ቢባል ማንም ሰው ሊያመጣ አይችልም ማለት ነው ግን ችግሩ ያለው የተወሰኑ ሰዎች የራሳቸውን አእምሮ ወይም ጥቂት መሪዎቻቸውንና ፈላስፋዎችን አእምሮ ለሁሉ ሰው ሚዛን ማድረጋቸው ነው ያ ደግሞ እንደማይሆን ከሚያሳይ ነገር መካከል አንዱ እንደዚህ አይነት ሰዎች ራሳቸው ሁሌ ሲጣሉ ወይ አቋም ሲቀይሩ ታገኛቸዋለህ يعني قطعي የሆነ ቁርጥ የሆነ ምንም የማያወላዳ አእምሮአዊ ማስረጃ ቢሆን ለምን አቋምን ይቀይራል በፊት ጤነኛ አልነበረም አእምሮ ሰውየው አሁን አብዶ ነው ወይስ በተቃራኒው ነው ተሽሎት ነው የማይሆን ነገር ነው ማለት ነው ወይ ደግሞ አንዴ ኢማን ነው ያለውን ነገር ተመልሶ ኩፍር ነው ሲል ታይዋለ ወይ እንደነዚህ አይነት ተላላቅ የአእምሮ ባለቤቶች የሚባሉ ፈላስፋዎች እርስ በርስ አንዱ ይሄ ከአእምሮ ጋር የማይሄድ ነው ብሎ ሌላውን ሲያጣጥል ሌላኛው ደግሞ በክህደት ሌላኛውን ሲወርፍ እናገኘዋለን ይሄ ሁሉ እንግዲህ የነሱ ሚዛን ትክክል አለመሆኑን ያሳያል ማለት ነው እዚህ ላይ ስለዚህ ይሄንን ካወቅን እውነተኛ የአእምሮ ድርሻ ምንድነው የሚለውን መረዳት አለብን ማለት ቅድሚያ ሁሉ ጊዜ ለቁርአን ለሐዲስ ይሰጣል ሲባል አእምሮ ቦታ የለውም ለማለት አይደለም ቦታ አለው ግን የአእምሮ ትክክለኛ ድርሻ በተለይ በዲን ጉዳይ ላይ ይሄንን የቁርአንና የሐዲስ መልእክቶችን መቀበልና መረዳት ነው አእምሮን አላህ Subhanahu Wa Ta'ala ለምሳሌ جعله شرطا للتكليف አንድ ሰው የዲን ህጋት የሚመለከቱት ሙከለፍ እንዲሆን አንዱ መስፈርት አእምሮ መኖር ነው ጤነኛ አእምሮ ማለት ነው ለምንድነው ያው የዲን ህጋትን ለመገንዘብ አእምሮ ያስፈልጋል ስለዚህ ገደብ ግን አለው ቅድም እንዳልነው ከአእምሮ በላይ የሆኑ ጉዳዮች አሉ ለዚህ ነው
يعني ابن عباس عبد الله بن عباس رضي الله عنهما ابن بطة እንደዘገቡት የሆነ ጊዜ አንድ ሰው ልጁን ይዞ መጣ። ይሄ ልጅ ያላቀም መፍጨርጨር አእምሮን አናውጦታል። ስለማያውቀው ነገር ለማወቅ ሁሉ ጊዜ ጥያቄ ያበዛልና አንድ ነገር በለው ብሎ አመጣው። ሰነዱ ትንሽ ከላም አለበት፣ ግን ይሄ መጨረሻው መቋጫው ንግግሩ ከሻፊዒም ከሌሎችም የተወራ ማዕናው ትክክል የሆነ ንግግር ነው። ምን አለው ኢብኑ አባስ ለዚህ ልጅ እከሌ ሆይ አለው፣ እዛ ጋር ያለው ይታያል አለው። አዎ ይታየኛል አለው። ማን ነው አለ። አላቅም አለው። ከዛ ደግሞ በጣም ሰውየው ከቀረበ በኋላ ቅርብ የመጣው እከሌን ይሄን ታየዋለህ ወይ አለ። አዎ ማን ነው አለው። እከሌ አሁን ይታየኛል አለው። ቀደም ያልታየው አሁን ታይቶታል ማለት ነው። ስለዚህ ምን አለው اعلم يا أخي أن الله عز وجل جعل لإبصار العيون أو لإبصار العقول حدا كما جعل أو حدا تنتهي إليه كما جعل لإبصار العيون حدا لا يتجاوزه وحجابا مستورا أو كما قال الله سبحانه وتعالى لأمره ገደብ አበጅቶለታል። ልክ ለእይታ ገደብ እንዳበጀለት ማለት ነው። አይናችን ያያል። ጤናማ የሚባል አይን የፈለገ ቢሆን ቢያይ የት ድረስ ነው የሚያየው? የሆነ ገደብ አለው። ገደብ ያስፈልገዋል ማለት ነው። ስለዚህ ከዛ አያልፍም። የአእምሮ እይታም እንደዛው ነው አለው። ገደብ አለውና ከዚያ በላይ መሆን አይችልም አለው። ይህ ትክክለኛ የሆነ ቃዒዳ ነው። ኢማም ሻፊዒ ሌሎችን ተናግረውታልና ሁለት ነገሮች ያስፈልጉታል። አይን ራሱ እንዲያይ ሁለት ነገሮች ያስፈልጉታል። አንደኛው ብርሃን ነው። ብርሃን ያስፈልገዋል። ሁለተኛ ደግሞ ያው ርቀቱ የሚያይበት ድረስ መሆን አለበት ነው። ለልቦናና ለአእምሮ ምልከታም ደግሞ ልክ እንደዚሁ ገደብ ያስፈልገናል። ሁለቱ ነገሮች ያስፈልጋል። ብርሃንም ያስፈልጋል፣ እንደዚሁም ደግሞ ገደብ አለበት። ግን የትኛው ብርሃን ነው የሚያስፈልገን ለልቦናችንና ለአእምሮአችን ከተባለ የወህይ ብርሃን ያስፈልገናል። كما قال تعالى وكذلك أوحينا إليك روحا من أمرنا ما كنت تدري ما الكتاب ولا الإيمان ولكن جعلناه نورا نهدي به من نشاء من عبادنا إلى كان يزن هنا روح سوتشن هي ويميادركن ملك تاوردن الله ይላል ما كنت تدري ما الكتاب ولا الإيمان أنت መጽሐፉ ቁርአኑ ወይም ኢማን ምን እንደሆነ በፊት አታውቅም ነበር። ወህይ ሳይወርድላቸው መልእክተኛው እንኳን ሌላ ሰው ይቀርና መልእክተኛችን ሙሐመድ አለይሂ ሰላቱ ወሰለም በዝርዝር የአላህን ህግጋት አያውቁም። በአቅለ ለብቻ ተመስርተው የሚያውቁ አልነበሩ። አላህ ቁርአን ላይ በግልጽ እየነገረ ما كنت تدري ما الكتاب ولا الإيمان ولكن جعلناه نورا ነገር ግን ብርሃን አደረግነው ይላል። ብርሃን አደረግነው نهدي به من نشاء من عبادنا። ስለዚህ ለአይን ብርሃን እንደሚያስፈልገው ለአእምሮ ብርሃን ያስፈልገዋል። የአእምሮ ብርሃን ግን ወህይ ነው ማለት ነው። ሌላ ቦታ ላይ ቁርአንን الله سبحانه وتعالى وأنزلنا إليكم نورا مبينا ይላል። ስለዚህ ብርሃን ብሎ ጠርቶታል ማለት ነው። እና ይሄ ገደብ የግድ ሊታወቅ ይገባል። ገደብ እንደሌለው አድርጎ አእምሮን ማሰብ ችግር ነው። አንዱ ደግሞ የዚህ ሁሉ የሐሳብ ተፋልሶ ምንጭ ምንድነው ከተባለ ሰዎች በተለምዶ ወይም አእምሮ ተፈጥሯዊ በሆነ መልኩ ስለ ነገሮች ሲያስብ ከሚያየውና ከሚያውቀው ነገር ነው የሚነሳው። ስለዚህ በዚህ ዓለም ላይ የለመድነው ተፈጥሮ ህግና ሂደት ተጽዕኖ ያሳደርብንና ከዚህ ዓለም ውጭ ላለው መለኮት ጉዳይ ያንን አይነት ፍርድ ለማስተላለፍ እንሞክራለን። ያ ስህተት ነው። ሁለቱ የተለያዩ ዓለሞች ናቸው። በዚህኛውና በዛኛው ዓለም መካከል ከሞት በኋላ ራሱ በርዘኽ አለ። ወሚን ወራኢሂም በርዘኹን ኢላ የውም ዩብዓሱን ማለት ነው። እስኪቀሰቀሱ ድረስ በመካከላቸው የሚጋርድ ግርዶሽ አለ ይለናል። ስለዚህ ያ ሌላ ዓለም ነው። መልቀይም ምናልባት እስትጥራዝ ነው የተወሰነ ከራስ ውጭም ቢሆን ከዚህ ጋር ተያይዞ አሁን እንዳልከው የበርዘኽ ሐያት ሌላ ነው። ዱንያ ላይ ሰው ሲኖር መጀመሪያ በእናቱ ሆድ የሚቆየው ቆይታ አለና ያን አስመልክተው ምሳሌ ያደርገዋል። ከዱንያ ላይ ስትኖር ይሄንን ዱንያ ላይ የምታየውን ነባራዊ ሁኔታ እዛ ላይ የምታውቃቸውን ነገሮች ተመስርተ አኺራውን በዛ መገመትም ከእይታህም ከግንዛቤህም ውጪ የሆኑ የገይብያት ነገሮችን በዚህ ቅያስ ማድረግ እንደማይቻል ለማሳወቅ ያንን ተክሶታልና ጽንስ ውስጥ ያለ ልጅ ከዚህ በኋላ ልክ ከዚህ ካለህበት ዓለም ስትወጣ እንደዚህ ያለ ተብሎ አሁን በዘመናችን ያሉ መጨረሻ እንግዲህ የምንጠቀምባቸውን ነገሮችም እዚህ ስላለው ህይወትም እዚህ ስላሉ ከሰው ውጪ ያሉ እንስሳትንም የተለያዩ ነገሮችን ብንጠቅስለት ይሄ ለሱ ማዕቁል የሚሆን ነገር አይደለም እና ከዛ ውጪ ያለውን ነገር በዋህይ ብቻ ከተነገረን ነው እንጂ የምናውቀው ልንደርስበት የምንችለው ዓለም አይደለም። ስንወጣ ነው
የዛን ሰዓት የምናውቀው ነው እንጂ አሁን ላይ ማወቅ የምንችለው መስደራችን ያ ወህይ ነው የሚለው። በጣም የሚደንቀው ደግሞ በዚሁ ባለንበት የዱንያ ህይወት ራሱ አንድ ሰው ተወልዶ እየኖረ ብዙ ነባራዊ ሁኔታዎችን በሚያይበት ዓለም ራሱ አንዳንድ ሰዎች በራሳቸው አእምሮ የሆኑ የሚከሰቱ ነገሮችን ስላላወቋቸው ብቻ ጭራሽ ይሄ ከአቅል ጋር የሚጋጭ ነው ሊሆን የማይችል ነገር ነው ብሎ ሊያስተባብሉ ይችላሉ። እንደ ምሳሌ የተለያዩ የቴክኖሎጂ ውጤቶችን ስንመለከት ምናልባት ከ200 ወይ ከ300 ዓመታት በፊት የነበሩ ሰዎች ዛሬ የደረስንባቸውን የመጨረሻ የቴክኖሎጂ ውጤቶችን ቢሰሙ ኖሮ በፍጹም ይሄ አቅል የማይቀበለው ምናልባት ከ30 ዓመት በፊት ራሱ አንዳንዶቹ በቅርብ ጊዜ ራሱ የማይታሰቡ ነገሮች ነበሩና እንደ ምሳሌ እዚሁ ቁጭ ብለህ ሌሎች ሀገራት ውስጥ ያሉ ቻይና፣ አሜሪካ ወይም ሌላ ሀገር ያለ ሰው ጋራ እየተያየህ በዛው ቅጽበት ታወራለህ፣ ድምጹንም ትሰማለህ፣ መልኩንም ታያለህ ቢባል አንድ ሰው ሊስቅ ይችላል። በጥሩ ጊዜ የማይመስል ነገር ለምን ታወራለህ? አንተ ያለኸው እዚህ እሱ ያለኸው እዛ ይላል። ግን ያው የማያውቀውን ነገር ነው ያስተባበለው። ልክ አላህ በሆነ ሁኔታ ከሃዲያንን እንደገለጸው በልከዘቡ ቢማ ለም ይሒጡ ቢዕልሚሂ ወለማ የእቲሂም ተእዊሉ በእውቀት ባላከበቡት ነገር አስተባበሉ ማለት ያላወቁትን ነገር እንዲሁ ዝም ብሎ አስተባበሉና ገና ገሃዳዊው መገለጫው ሳይመጣላቸው በፊት ምን እንደሆነ ሳይገለጽላቸው በፊት እንዲሁ አስተባበሉ ይለናል ማለት ነውና ይሄ ነገር ፊል ሐቂቃ በደንብ ነው የሚከሰተው እና ትምህርት ሊሆነን ይገባል ማለት ነው። ለምሳሌ አንዳንድ የአላህን ሲፋት ወይም ባህሪያት አስመልክቶ አንዳንድ ሰው እዚህ ዱንያ ላይ በሚያውቁ የተፈጥሮ ህግ ተመስርቶ በግልጽ ቋንቋ የሰፈሩ ማስረጃዎችን ሊያስተባብል ይደርሳል። በነገራችን ላይ ሲያስተባብሉ ሐዲሱ ለምሳሌ በአንድ ሰው በኩል የተዘገበው ሐዲሱን የዘገበው ሰው ታማኝ ከመሆኑ ጋር ምናምን ይላሉ እንጂ ሙተዋቲር የሆኑ ማስተባበል በማይቻልበት ደረጃ በብዛት የተዘገቡ ማስረጃዎችን ራሱ ነው የሚያስተባብሉት ማለት ነው አንዳንዶቹ። እና በአላህ ባህሪያት ዙሪያ ለምሳሌ አላህ በየሌሊቱ ይወርዳል የሚለውን ግልጽ ሐዲስን አስመልክቶ አንዳንድ ሰው የሚያነሳው ውዥንብር አለ፣ ጥያቄ አለ። በሌሎች ሰፊ ትምህርቶች ላይ ምላሾቻቸውን አስፍረናል እና ይህን አስመልክቶ ከዚያ ጋር በዲንም ጉዳይ በዱንያም ጉዳይ ተመሳሳይ የሆኑ ነገሮችን ሰውየው ተቀብሎ ሲያራምድ ልታየው ትችላለህ። ለዚህ ነው ኢብኑ አባስ አንድ ጊዜ እንዴት ነው አላህ ሱብሓነሁ ወተዓላ ሰዎችን በአንድ ጊዜ የሚተሳሰባቸው ተብሎ ሲጠየቅ ከማ የርዙቁሁም ጀሚዓን ፊ አኒን ዋሂድ አለ። በአንድ ጊዜ እንደሚረዝቃቸው ማለት ነው። አልሐምዱሊላህ ረቢል ዓለሚን ብለን አልፋቲሐን ስንቀራ አላህ ሱብሓነሁ ወተዓላ ሐሚደኒ ዓብዲ ይላል፣ አርረሕማን ረሒም ሲባል አስና ዐለይሂ ዓብዲ ይላል የሚለው ፊ ሰሒህ ሙስሊም ሐዲስ አቢ ሁረይራ የታወቀ ሐዲስ ነው። አሁን አንድ ሰው ይህን ነገር ሲናገር አላህ መልስ ይሰጠዋል። ግን በአንድ ጊዜ ስንት ሰው አለ የሚናገር ይህንን የሚቀራ ማለት ነው? በጣም ብዙ ሰዎች አለ። አላህ ሱብሓነሁ ወተዓላ መልስ ይሰጣቸዋልና ከኛ አእምሮ በላይ ስለሆነ እውነት አይደለም ማለት አይደለም። ከአእምሮ በላይ የሆኑ ነገሮች በሸሪዓችን አሉ፣ እነሱን እንቀበላቸዋለን፣ ዝርዝር ውስጥ አንገባ። ግን ከዛ ውጭ የሆነው ነገር ሁሉ በእውነት ከተጠና ከቀጥተኛና ሁሉም ሊጋራው በሚችለው አእምሮዊ እይታ መሰረት ከዛ ጋር የሚጋጭ ሊሆን አይችልም ማለት ነው። ጀዛከላሁ ኸይራን። የተከበራችሁ የነሲሃ ቲቪ ተከታታዮች በፕሮግራማችን ብዙ ትምህርቶች እንደቀሰማችሁ ተስፋ እናደርጋለን። ኢንሻአላህ ከአፍታ ቆይታ በኋላ የምንመለስ ይሆናል። አላህ በሰማነው የምንጠቀም ያድርገን።